የተዋወቅ ነው ብዬ አስባለሁ። ሙስሊም ተማሪዎች ሊግ ምናልባት በተለያዩ ተቋማት ሲሰራ ከ10 ዓመት በላይ አልፎታል። ይህን ስም ይዞ ደግሞ 6 ዓመት አካባቢ የሆነው ነው። ግን መታወቅ የጀመረው ምናልባትም ሚንበር ቲቪ ቴሌቪዥን ጣቢያ እግሩን ያስገባ ጊዜ ነው። በቅን ትውልድ፣ በቅኝተ መጽሐፍት እና በሌሎችም ወቅታዊ ፕሮግራሞቹ ይበልጥ እያደገ ሰዎች ዘንድ ተደራሽ የሆነ አሁን ይታወቃል። እና በጣም ሪሰንትሊ የተሰራው ኤክሰለንሲ አዋርድ ታውቃላችሁ፣ ኢብኑ ኸልዱን ስታርስ አዋርድ እንግዲህ የመጀመሪያው ሂውጅ እንትን ምንድነው በጣም ብዙ ሰው የተሳተፈበት ፕሮግራም ሆኗል። ማስታውሰው ካልተሳሳትኩ ታርመኛለህ 2000 በላይ ተማሪዎች ተመዝግበዋል፣ ሬጂስተር አድርገዋል። ይሄ ለኛ ትልቅ አብዛኛው ከ400 ወይም ከ300 ተማሪዎች ውጭ ያለው በሙሉ ራሱ ነው የተመዘገበው። ይህ ማለት በደንብ ተደራሽ ሆነናል። አድሬስ ያልተደረገ ወይም ደግሞ ምዝገባው ላይ ያልተሳተፈ ሀገር ወይም ክልል የለም ማለት እንችላለን። ይሄ የሚያሳየው በተለይ ከክልል ሲሆን ተደራሽ የሆነው በጣቢያው ስርጭት ነው ብዬ አስባለሁ። እንደዛ ነው የምናምነውና በጣም ነው የምናመሰግነው። ተማሪ ዘንድ እንደዚህ መግባታችን የሚያስደስት ነው። ቀደም ሲል ከናንተ በፊት የነበረው እንግዳችን እንግዲህ መዲና ሰማይ ስር በመላው ሀገሪቱ ብቻ ሳይሆን በመላው ዓለም ያሉ ሰዎችን ለኢትዮጵያውያን ለኡምራ ስሜት አቀጣጥሎ ነበር። አሁን ደግሞ ተማሪዎችን ለእንደነዚህ አይነት ፕሮግራሞችና በተለይ ደግሞ መድረኮች ላይ እንዲገኙ ማስደረግ መቻሉ በጣም ጥሩ ነው። ሚዲያ ወጣትነትና ኃላፊነት በታረገው መድረክም ጭምር ስላለ መርሐባ። ከዛ ከመነሳት በፊት ኡስታዝ ሲያነሳ የነበረው ሐሳብ ላይ ልጨምርና ልጆቻችንም አብረው እያደጉ መተዋል የሚለው ሐሳብ ላይና ማስታወሰው አንድ ምክር ነበር እና እዚህ ጋር ሁለት ምክር አለኝ፣ ሁለት ሐሳብ አለኝ ብሎ ነበር ማሜና ስቲል አብሮን ያለ ማለት ነው። ከዛ ውጪ ደግሞ እንደ ሙስሊም ተማሪዎች ሊግ ሚዲያ ላይ የራሱን ስቱዲዮ ገንብቶ ለመንቀሳቀስ ሲፈልግ ከናንተ ባለሙያዎች ጭምር እየመጡ እኛ ውስጥ ያሉ ልጆችን የማሳደግ ነገር ስለነበር ያው እያንዳንዱ እድገቱ ላይ አለበት ማለት ነው። ሚዲያ ትንፋሽ የሚፈልግ ስራ ነው። ኡስታዝ እንዳለው በመሃል ላይ ቢቀርብኝስ የሚል አይነት ፊሊንግ የሚፈጥር አይነት ስራ ነው። እኛ ጋር እንኳን በምንንቀሳቀሳት ትንሽዬ እንቅስቃሴዎች ውስጥ ብዙ ሰው ሲመጣ ሲሄድ ምናምን አስተውለናል እና ከዛ አንጻር ሚዲያ ደግሞ ያለው ተደራሽነት አሁን ኦልሞስት ከ9 ክልልና ከሁለት የከተማ መስተዳድሮች አዲስ አበባና ድሬዳዋን ጨምሮ ወደ 2430 አካባቢ ተማሪዎች ነበር ለኢብኑ ኸልዱን ስታርስ አዋርድ የተመዘገቡትና ከ9 ሲመጡም አንደኛው ቤንሻንጉል አካባቢ የነበረው ወንድም ትራንስፖርት አጥቶን ፍላይትም አልነበረም፣ በመኪና ደግሞ መድረስ ስለማይችለው የነበረውና ኦልሞስት ሁሉም ጋር ተደራሽ የሚያደርገው ሚዲያ ነው። ስናወራ እንደም ከጓደኞቻችን ጋር አንዳንዴ የምንላለን ቲክቶክ ምናምን አነሳና ለምሳሌ ከዛ 2000 ፎሎወር ነው ያለው እኮ ሲባል